ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ዛሬ እንግዲህ የግፈኛዋ ሚስትና የሰራተኛዋ ፍጥጫ ክፍል 23 ተለቀቀ። በባለፈው ክፍል እንግዲህ ካሌብ በሚያየው ነገር እጅጉን በጣም ያየው ነገር ማየት ማመን ነው እና ያየው ነገር ከአቅሙ በላይ ሆኖበት እንግዲህ እጅጉን በጣም ወይኔ ካሌብ ብሎ የተሸፋፈነውን ሸርብ እንግዲህ ከፊቱ ላይ ፈቶ ለትሁት እንግዲህ ካሌብ መሆኑን አሳውቋታል ማለት ነው። በዛሬው ክፍል ካሌብ እጅግ በጣም በሚያሳዝን ሁኔታ እንግዲህ ሲነገረው ቢያምንም ግን ማየት ማመን የሚባል ነገር አለና ካሌብ እንግዲህ በአይኑ ማየት ፈለገ። እናም እንግዲህ በዛሬው ክፍል እጅጉን በጣም እየተገረመም እንግዲህ እየሳቀም አባባ እንግዲህ እንደ ፊልም አድርጓቸዋል እና እንደ ፊልም ነው የሚመለከታቸው ማለት ነው። እያወቀ እንዳላወቀ አድርጎ እንግዲህ ሁሉንም ነገር ይመለከታል። አባባ ከሄዱበት እንግዲህ ዛሬ ተከስተዋል ማለት ነው። ካሌብ እና ትሁት እንግዲህ በመጀመሪያ ካሌብ ማንም ሰው እንዲያውቅበት አልፈለገም ነበር። ነገር ግን ካሌብ እንግዲህ ነገራቶቹን ከአቅሙ በላይ መቋቋም ሲያቅተው እንግዲህ ለትሁት የተጠመጠመውን ሸርቡን እንግዲህ ፈቶ ፊቱን አሳይቷታል። እናም ትሁት ባየችው ነገር በጣም ደንግጣለች። ባታየው ይሻልህ ነበር። እንዴት ነው የምትችለው? እንዴት ነው የምትቋቋመው? ሲቀጥል ደግሞ ወደ አልሆነ ነገሮች ውስጥ እንግዲህ መግባት የለብህም በማለትም እንግዲህ ትሁት እንግዲህ እሱ ላየው እጅጉን በጣም አዝናም እንግዲህ እየፈራችም ተመልክተናታል ማለት ነው። ካሌብ እጅጉን በጣም በሚሆነውና በሚተገበረው ነገር በጣም እያዘነም እየተቃጠለም እየተንጨረጨረም ይገኛል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለቻናሌ አዲስ ሲሆናችሁ ቻናሉን እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ የግፈኛዋ ሴትና የሰራተኛዋ ፍጥጫ እንደቀጠለ ነው። ቲና በጣም በሚገርም ሁኔታ እንግዲህ የአባባ እህት ነች የተባለችውን እንግዲህ በሌላ በኩል እኛ በምናውቀው ካሌብን እንግዲህ እያመናጨቀችና ኩሽና ቦታ ፈልጊላት ኩሽና ትቀመጥ እያለችም እንግዲህ ተመልክተናታል ማለት ነው። ይህንን የሰሙት አባባ በጣም ተናደውባታል። ለትሁት እያመናጨቀቻት ኩሽና ለምን ወስደሽ ቦታ አትፈልጊላትም እያለቻት ባለችበት ታይም አባባ ይከሰቱና መስማታቸውን እንግዲህ ለቲና ይነግሯታል ማለት ነው። ምነው ልጄ እህቴ አስቸገረች እንዴ በማለት እንግዲህ በመጀመሪያ እንግዲህ ስለ እህትየዋ እንግዲህ ጥሩ እንደምትንከባከባቸው እና በጣም ደስ የምትል ሚስክን ረጋ ያለች ጨዋ እያለች እንግዲህ ቲና በጣም በሚገርም ሁኔታ ለአባባ እንግዲህ ስትነግራቸው ነበረ። እናም እንግዲህ በስተጀርባ ደግሞ የተንኮል ሴራዋን እንግዲህ ጀምራለች ማለት ነው። እናም እንግዲህ ኩሽና ቦታ ፈልጊላት ሲሉ ምን ነው ልጄ ሳሎን እንድትቀመጥ ምን አስቸገረችሽ በማለትም እንግዲህ አባባ ቁጣቸውንም አሳይተዋል ማለት ነው። ወደ መኝታ ቤት ደግሞ ወደ ቲና እና ካሌብ መኝታ ቤት ሲያመሩ እንግዲህ ዳኒ አልጋ ላይ ተኝቶ ያገኙታል ማለት ነው። እንግዲህ ለቲና እኛ ወንድምሽን አስከፍተነው እናውቃለን እንዴ? ወንድምሽን እንደዚህ ነው እንዴ የተቀበልነው እና የምናንከባክበው? በማለትም ተቆጥተዋታል። ወደ መኝታ ቤት ሲያመሩ እንግዲህ ዳኒ ተኝቷል ማለት ነው። ምን እያደረክ ነው? ምን ነው ማለት ደክሞኝ ትንሽ ገደም ብዬ ነው ሲል ምን ነው ባለትዳር አልጋ ላይ እንዴት የባለትዳር አልጋቸው ላይ እንዴት ትተኛለህ? በማለት በድጋሚ እንግዲህ ዳኒም ላይ ቁጣቸውን አሳይተዋል። አባባ ከቤት ወጥተዋል። እንግዲህ ቲናና ዳኒ አንድ ላይ ቁጭ ብለው መመካከር ጀምረዋል። ቲና እንግዲህ አባባ የድሮውን የበፊቱን እንደማያስታውስ ነው እንግዲህ ሁሉም የሚያውቁት። ዳኒ ፍርሃትም አለበት ጥርጣሬም አለበት። እናም እንግዲህ ሳይቀድመኝ መቅደም አለብኝ በማለት እንግዲህ በዛሬው ክፍል አባባን ማጥፋት ሁሉ ትፈልጋለች ማለት ነው ቲና። ይህንን እንግዲህ ካሌብ በጆሮ በአይኑም እያየ በጆሮም ይሰማቸዋል ማለት ነው። እናም እንግዲህ ሳይቀድመኝ እቀድመዋለሁ፣ ሀሳቤ ሳይሳካ እንኳን ከቀረ ሀሳቤ መሳካት አለበት። እናም አባባ እንደው የሚያስታውስም ከሆነ ሳይቀድመኝ መቅደም አለብኝ፣ አጠፋዋለሁ፣ እጨርሰዋለሁ እያለች እንግዲህ በካሌብ ፊት እንግዲህ እየተናገረችም ለፍቅረኛዋ ተመልክተናል ማለት ነው። ቢሆንና ቢሳካልሽ ምንድን ነው የምታደርጊው ብሎ ዳኒ እንግዲህ ምርመራውን ቀጥሏል ማለት ነው። እኔ ካንተ እና ካንተ ጋር ነዋ የምኖረው፣ ካንተ ጋር መኖር ነዋ የሚያስደስተኝ እያለች እንግዲህ አንድ በአንድ ትነግረዋለች ማለት ነው። እናም እንግዲህ ዳኒ
እሱ የሚፈልገው ቲናን አፍቅሯት ወይንም ወዷት አብረው እንድትኖር ሳይሆን ጥቅሙን ካገኘ በኋላ እንግዲህ ከእነሱ ዞር ማለት ነው የሚፈልገው። እንግዲህ ዳኒ በሚገርም ሁኔታ ፈጣጣነቱ እንግዲህ ቀጥሏል ማለት ነው። እንግዲህ ሶፋ ላይ ሳሎን ቁጭ እንዳሉ እንግዲህ ካሌብም አለና ይቺ እህትህ ትሰማለች ወይስ አትሰማም ሲል አትሰማም በማለት ነበረ። ትሰማለች አትሰማም እያሉ አባባ እያወዛገቡት ተመልክተናል ማለት ነው። ሚስጥር ነው በማለትም እንግዲህ የሆነ የማማክርህ ነገር አለኝ እያለም ነበረ። ከተቀመጠበት እንግዲህ ካሌብ ተነስቶ ወደ ትሁት ጋር ይሄዳል። እናም እንግዲህ ለአባባ ዳኒ እንግዲህ በጣም ስራ መስራት እንዳለበትና በአንገብጋቢ የብር ችግር እንዳለበት ስራውን የሚጀምርበት ስራውን ሲጀምር ደግሞ ጥሩና አሪፍ ገቢ እንዳለው ይነግሩታል። እናም መስራት እንደሚፈልግ ታዲያ ጥሩ ነዋ ልጄ በማለት እንግዲህ አባባ አበረታቱት። እናም እንግዲህ አባባ እኔ ሌላ ሰው የለኝም መቼም አንተ ነህና ብር እፈልጋለሁ አለ ዳኒ እንግዲህ በፈጣጣነት ማለት ነው። ምክንያቱም ቲና በምትሄድበት መንገድ እየተሳካ አይደለም፣ ከመሳካቱም አለመሳካቱ የሚል ጥርጣሬም አለበት ማለት ነው። እናም እንግዲህ ዳኒ በራሱ በኩል እንግዲህ ጥቅሙን አግኝቶ ቦጭቆ ለመኮብለልም ሀሳብ አለው። እናም እንግዲህ አበድሩኝና ሰርቼ ቶሎ ብሩን እመልሳለሁ በማለት ይነግሩታል ማለት ነው። ምን ያክል ብር ነው የምትፈልገው ሲሉት 4 ሚሊዮን ሲል አባባ በጣም ደነገጡ ማለት ነው። እናም እንግዲህ ዳኒ የብር ችግር እንዳለበት እና ከአባባ ብር ወስዶ ሰርቶ ብሩን እንዲመልስ ይህ ነገር እንግዲህ ሚስጥር በእኔና በአንተ ነው ለማንም እንዳትናገር ይለዋል። እንግዲህ አባባ ለካሌብ አማክሬው ካሌብ ይምጣና ሲልም ኧረ በጭራሽ ለካሌብም ሆነ እሺ ቲናን ላማክራት ሲል አይ ለሁሉም እንድታማክራቸው አልፈልግም። እኔ ብሩን አንተ ትሰጠኝና ሰርቼ ብሩን ስመልስ አንድ ፊቴን አመሰግንሃለሁኝ በእነሱ ፊት በማለትም እንግዲህ ዳኒ እንግዲህ ከአባባ ማንም ሰው በማያውቅ መንገድ እንግዲህ መዝረፍ ፈልጓል ማለት ነው፣ በብድር መልክ ጠይቆ። እናም በጣም በሚያሳዝን ሁኔታ አባባም እየሳቁበትም እንግዲህ እሺ በቃ ልጄ ችግር የለውም እናስብበታለን በማለት ተስፋ ሰጥተውታል። ፊቱ ላይ እጅጉን በጣም ደስታ ይታይበታል ዳኒ ማለት ነው። እንግዲህ ቲና ምን ሆነህ ነው የተደሰትከው ፊትህ ላይ እያለች እንግዲህ በጥያቄም እያናዘዘችው ዳኒ እንግዲህ ወደ ጓደኞቼ ጋር ዛሬ መሄድ አለብኝ በማለት ቲናን ፍቃድ ሲጠይቃት ቲና ግን አልፈቀደችለትም። እሱም ተይው በቃ ድሮስ አንቺን የሚልሽን ነገር መቼ ሰምተሽኝ ታውቂያለሽ? አንቺ የምትይውን እንጂ ብር ስጭኝ እንዳልልሽ ነው ወይ እያለ እንደ ማኩረፍም ብሎ አረ ችግር የለም በቃ እኔ እሰጥሃለሁ፣ ግን እኔን ትተኸኝ የት ነው የምትሄደው? በማለትም እንግዲህ ጥያቄዋን ቀጥላለች ማለት ነው። እናም እንግዲህ አሁን ላይ ካሌብ እንግዲህ በጣም በሚያሳዝን ሁኔታ በተደጋጋሚ እንግዲህ አባባን እገላችኋለሁ የሚል የጭካኔ ጥግን እንግዲህ ቲና አሳይታለች። አባትና ልጅ እንግዲህ ጉዳዩን የዳኒንና የቲናን ነገር እንደ ፊልም ተመልክተውታል። እናም እንግዲህ ልጄ እንድታይ እንኳን አልፈልግም ነበር፣ ግን አንተ ደግሞ አላምን ስላልክ አይተህ እንግዲህ ተስፋ መቁረጥህ ጥሩ ነው በማለት ነው ብሎ አባትየው እንግዲህ ለካሌብ ለልጃቸው ይናገራሉ ማለት ነው። አባቴ ይቅርታ ጥሩ እንግዲህ ሚስት ባለማግባቴ በማለትም አባቱን ይቅርታ ይጠይቃል ማለት ነው። አሁንም አልመሸም ልጄ፣ ብዙ ነገራቶችን ማስተካከል አለብህ እያለ ነው። በስተመጨረሻም እንግዲህ ቲና ከዳኒ ጋር እንግዲህ ና መኝታ ቤት ያለች በመጀመሪያ ሳሎን እንግዲህ ና እስኪ ሳመኝ እያለች እንግዲህ ስትቅበጠበጥም ኧረ እባክሽ ምን እንዲሆን እኮ ባትሰማም እኮ ባትናገርም አይኗ እኮ ያያል ቢልም ታዲያ በምን ትናገራለች በማለትም እንግዲህ ቲና ድፍረቷንና አይን አውጣነቷን እንግዲህ ቀጥላለች ማለት ነው። በቃ እሺ ና መኝታ ቤት ብላ እንግዲህ ወደ መኝታ ቤት እንግዲህ ጠርታው ይዛው ሄዳለች ማለት ነው ዳኒን። ይህንን መስማትም ማየትም መቋቋም ያቃተው ሰው እንግዲህ ወደ ኪችን ሄድና ለአባቱ ስልክ ይደውልና በትሁት የትን ያደረግከው እንግዲህ መሳሪያውን በማለት እንግዲህ ካሌብ እንግዲህ እነሱ ላይ መተኮስ ፈልጓል ማለት ነው። አባቱ ሊነግረው ፈቃደኛም አልሆነም። ትሁትንም ሲጠይቃት አላቅም ብለዋለች። እናም እንግዲህ ካሌብ ቢላ ይዞ እንግዲህ ወደ መኝታ ቤት እንግዲህ አምርቷል ማለት ነው። ቲናና ዳኒን ጉዳት ያደርስባቸው ይሆን ካሌብ?
ምክንያቱም እንግዲህ ሚስትን ያክል እንግዲህ በባለትዳር ሁና እንግዲህ ስትማግጥበት ያውም ወንድሜ ነው ብላ ፍቅረኛዋን እንግዲህ የባሏ መኝታ ቤት ላይ አምታ እንግዲህ ስትማግጥ በጣም በሚያሳዝን ሁኔታ እንግዲህ ይህንን የሚያየው የሚሰማው ካሌብ መቋቋም አቅቶታል ማለት ነው። ቢላ ይዞ እንግዲህ ወደ መኝታ ቤት እንግዲህ አምርቷል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ቲና ማንም ሰው እንግዲህ ሁሉን ነገር እኔ ነኝ ድል የማገኘው በማለት ነው በራስ መተማመን አላት ማለት ነው። ጉዷን እንግዲህ ጉዷን እንግዲህ ካሌብም እያየና እየተመለከተ ይገኛል ማለት ነው። በስተመጨረሻ የወሰነ ውሳኔ እንግዲህ በጣም የሚያሳዝን ነው። እንግዲህ ቢላ ይዞ እንግዲህ ወደ ክላስ አምርቷል ማለት ነው። አባባ ይደርስና ያስጥለው ይሆን? እስኪ እንግዲህ ሁላችንም ግምት፣ ሀሳብ አስተያየታችሁን በኮመንት አስፍሩ ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ካሌብ ያየውን ነገር መቋቋም አቅቶት እንግዲህ ስሜታዊ ሆኖ ቢላ ወደ መኝታ ክላስ እንግዲህ ይዞ ገብቷል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ይህንን ነገር እነሱ ጋር ከመድረሱ በፊት አባባ ይደርሱለት ይሆን? ሁላችሁም ሀሳብ አስተያየታችሁን በኮመንት ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ